ኦኬ ሰላም እንዴት ቆያችሁ? ዛሬ በሌላ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ሻርፕ ፕሪንተርን እንዴት ከዴስክቶፕ ጋር እንዲሁም ከላፕቶፕ ጋር በቀላሉ ኮኔክት ወይንም ማስተዋወቅ እና በቀላሉ ፕሪንት ለማድረግ እንችላለን የሚለውን ጉዳይ ለማየት እንሞክራለን። ይህን ስላችሁ ማለት ነው ስፔሲፊካሊ ሲዲ እጃችሁ ጋር ከሌለ ማለት ነው። ሲዲ ካለን በቀላሉ ሶፍትዌሩን መጫን ወይም ሲዲ ጋር ያለውን ማኑዋል ወይም ደግሞ ድራይቨሩን መጫን ስለሆነ፣ ስለዚህ ሲዲ ግን እጃችን ላይ በአንድ በሌላ ምክንያት ሊጠፋ ስለሚችል እንዴት ድራይቨሩን አውርደን ፕሪንት ለማድረግ እንችላለን። ስፔሲፊካሊ ኢንስታሌሽን ፕሮሰሱ ምን ይመስላል የሚለውን ጉዳይ ነው ለማየት እንሞክረው። አክቹዋሊ አንደኛው በሲዲ በጣም ስትሬት ፎርዋርድ የሆነው ሲዲ ላይ ያለን ድራይቨር መጫን ነው። ሁለተኛው አማራጭ ማሳያቸው አሁን ማለት ነው ድራይቨሩን ኦልሬዲ አፕሎድ አድርጎ ዳውንሎድ አድርጎ እንዴት ኢንስታሌሽን ማስኬድ እንችላለን የሚለውን ነው። በሶስተኛ አማራጭ ግን ምናልባት ምን ማድረግ የምችሉበት እድል አለ ማለት ነው። ኦንላይን ኮኔክሽን እስካላችሁ ድረስ ማለት ነው ከሻርፕ ፕሪንተሩ ጋር ኮኔክት በማድረግ ወይም ኬብል ኮኔክት በማድረግ እና ኮምፒውተራችሁ ወይም ደግሞ ላፕቶፓችሁ ጋር ኢንተርኔት ኮኔክት ከተደረገ ሁለቱን በማስተዋወቅ ማለት ነው ፋር ዲስታንስ ላይ ሆኖ ኢቭን ፕሪንት ማድረግ የሚቻልበት እድል አለ ማለት ነው ዊዝ ኮኔክሽን ከሆነ ማለት። ስለዚህ ኮኔክሽን ስላችሁ ዊዛውት ኬብል ያለ ፕሪንተር ኬብል እንደማለት ነው። ዞሮ ግን ሁለተኛ ላይ ያለውን ያለ ሲዲ ድራይቨሮቹን ማውረድና እንዴት መጫን እንችላለን፣ በቀላሉ እንዴት ፕሪንት ማድረግ እንችላለን የሚለውን ነው ልናይ የምንችለው። ስለዚህ ማድረግ ሊጠበቅብን የሚችለው እንግዲህ መጀመሪያው ታስክ የሚሆነው የራሳችሁን ሞዴል ቼክ በማድረግ ወይም ደግሞ ሻርፕ ፕሪንተሩ ጋር ያለን ሞዴል በማንበብ ከዛ ሞዴል ጋር ማች የሚያደርግ ድራይቨር ሰርች አድርገን ማውረድ ይጠበቅብናል ማለት ነው። ስለዚህ በዚህ መልክ እዚህ ጋር እኔ ጋር የወረዱ ድራይቨሮች አሉ። ስለዚህ ሞዴሉን አይታችሁ ማውረድ ያስፈልጋል ነው። ስለዚህ ቼክ የምታደርጓቸው እንደ ፕሪ ኮንዲሽን ማየት የሚጠበቅብን አንደኛው ኦፕሬቲንግ ሲስተሙን እርግጠኛ መሆን አለባቸው። 64 ቢት ከሆነ የ64 ቢትን ነው ኢንስቶል ማድረግ የሚጠበቅባቸው። 32 ከሆነ ደግሞ 32 ኦፕሬቲንግ ቢት የሆነን አለዛ ደግሞ አንዳንዴ በሞዴላችሁ ሻርፕ ፕሪንተሩን ሰርች ስታደርጉ አንዳንዴ ፋክስ የሚል ነገርም ስላለ ሚስ እንዳትደረጉ። ለምን ኢንስቶል ብታደርጉት አለዛ ደግሞ 34 ቢት ሆኖ የእናንተ ኦፕሬቲንግ ሲስተማችሁ ኮምፒውተሩ ማለት ነው 32 ቢትን ብጭኑት ስቲል the driver is not working ወይም ፕሪንተራችሁ በትክክል ላይሰራ ይችላል ነው። ስለዚህ እኔ ጋር 64 ኦፕሬቲንግ ቢት ስለሆነ እዚህ ጋር መጀመሪያ ያለውን ማች ባደረገ መልኩ ነው ሰርች አድርጌ ያወረድኩት። ስለዚህ ድራይቨሩን ማውረድ ትችላላችሁ ማለት ነው። ስለዚህ ለሻርፕ 464 እንዲሁም ለሻርፕ 564 ሊሰራ የሚችል ነው ማለት ነው ለሁለቱም። ስለዚህ ይህን ቀጥታ ማውረድ ትችላላችሁ። ምናልባት ማውረድ ካልቻላችሁ ግን አሁን ፎርዋርድ ዩዝ ስፔሲፊካሊ ዚስ ድራይቨር ማለት ነው። ኦኬ ስለዚህ ይህን ለመጫን ሞክር ራን አዝ አድሚኒስትሬተር እለዋለሁ። ሶ የስ አልኩት። በዚህ መልኩ ለመጫን እንሞክራለን ማለት ነው። ኦኬ ሎኬሽን ቱ ሴቭ ዘ ፋይልስ ነው የሚለኝ። ዲፎልት ሲ ድራይቭ ላይ ያለውን ወይም የተቀመጠውን ዳይሬክትሊ ሲ ድራይቨርስ በሚል ሳብ የተቀመጠውን ኔክስት ለዋለሁ። ሎኬሽን ከፈለጋችሁ እናንተ ልትቀይሩ ትችላላችሁ። ዘ ፎሎዊንግ ፋይል ኢዝ ኦልሬዲ ኦን ዮር ኮምፒውተር ነው የሚለኝ። እኔ ጋር የተጫነ ስለነበረው ነው። ዞሮ ምን እለዋለሁ? ይሄን ዱ ዩ ዋንት ቱ ኦቨር ራይት ዚስ ፋይል ነው መተካት ወይም ሪፕሌስ ማድረግ ነው የፈለግከው ነው እያለኝ ያለው። የስ እለዋለሁ። እዚህ ጋር እናንተ ጋር ለመጀመሪያ ጊዜ ከሆነ ላይ ጠይቃችሁ ይችላል ማለት ነው። የስ ኦል አልኩት። ዜን በዚህ መልኩ ኤክስትራክት እያደረገ ነው ያለው። the contents of this package are being extracted ነው የሚለኝ። ሰው የተወሰነ ጠብቀዋለሁ። ኦኬ ኦኬ ኤክስትራክት አድርጎ ጨረሰ። ፕሪፔሪንግ ሴትአፕ እያለን ያለው ፕሊዝ ዌት ዋይል ዊዛርድ ፕሪፔር ሴትአፕ ነው የሚለኝ። ይህንም እጠብቀዋለሁ የተወሰነ ማለት ነው። ስለዚህ ዋናው ጉዳይ ትክክለኛ አይነት ሞዴል ጋር ማች የሚያደርግ ድራይቨር ኢንስቶል ማድረጋችን እርግጠኛ መሆን የሚጠበቀው እዛ በኋላ ያለው የፕሮሰሱን ማለት ነው። ወይም ደግሞ ኢንስታሌሽን ሴትአፑን አሁን እያየን ያለ ነው።
ኦኬ ስለዚህ እዚህ ጋር ቹዝ ኢንስታሌሽን ሜትድ ነው የሚለን። ስታንዳርድ ኢንስታሌሽን፣ አድቫንስድ ኢንስታሌሽን ወይስ ከስተም ኢንስታሌሽን ነው የምትፈልገው? ሶ እዚህ ጋር ስታንዳርድ የሚለው እንደምታዩት አውቶማቲካሊ ኤክስኪዩት ኢንስታሌሽን ባይ ሰርችንግ ፎር አን ኤምኤፍፒ ነው የሚለን። ስለዚህ ኮኔክሽን የሚፈልግ ነው ማለት ነው የመጀመሪያው አውቶማቲካሊ ኤክስኪዩት ኢንስታሌሽን ባይ ሰርችንግ። ስለዚህ ሁለቱም አንድና ሁለት ማለት ነው ኮኔክሽን የሚፈልጉ ስለሆኑ እናንተ ጋር የምታደርጉት ምናልባት በኮኔክሽን ስለሆነ ፕሪንት እያደረጋችሁ ያልሆናችሁ፣ ስለዚህ ከስተም ኢንስታሌሽን ወይም ደግሞ ኤክስኪዩት ኢንስታሌሽን ባይ ሴቲንግ ዘ ኮኔክሽን ሜትድ በሚል ሳቢ ሶስተኛ ላይ ያለውን መርጠዋለን ማለት ነው። ሶ ከስተም ኢንስታሌሽን then select how your MFP will be connected ነው የሚለን። እዚህ ጋር ኤልፒ ዲፎልት ላይ የተቀመጠው ይህን ሳይሆን use existing port በሚል ሳቢ እንቀጥላለን ማለት ነው። then next እለዋለሁ። click the port ነው የሚለን። next ብለን እናልፋለን። worry next አልኩት። then please select the MFP model that you will be using። ስለዚህ exactly match ያደረገን ሞዴል ትመርጣላችሁ ነው። እኔ ጋር ያለ የሻርፕ ወይም ደግሞ ኤምኤክስ ሻርፕ ፕሪንተሩ 4 ከሞዴላችሁ ጋር ማች የሚያደርግ መምረጥ ነው ኤግዛክትሊ ሊሆን የሚችለው። እንግዲህ እዚህ እኔ ጋር ኤምኤፍኤክስ ወይም ኤምኤክስኤም 464 ስለሚል ማለት ነው ኤግዛክትሊ ይህን ስያሜ ማች የሚያደርገው ስያሜ መርጠዋለሁ። ከእናንተ ጋር ደግሞ 564 የሚል ከሆነ ወይም ደግሞ ሌላም ካለ እሱን እንመርጣለን ማለት ነው። ስለዚህ ኤምኤክስኤም 464 የሚለውን መረጡለት። ኔክስት እለዋለሁ። ሰሌክት ዘ ድራይቨር ቱ ኢንስቶል ነው የሚላይ። ፒሲኤል 6 የሚለውን መጀመሪያ ላይ ያለውን ዲፎልትን ኦልሬዲ ሰሌክት አድርገዋለሁ ማለት ነው። ዱ ዩ ዋንት ዘ ዊንዶውስ ቤዝድ ኦን ዘ ፕሮግራም ኤፍኤምፒ ዲፎልት ፕሪንተር እንዲሆን ነው? የስ አልኩት። ምናልባት የስም መቀየር ወይም ማስተካከል የምትፈልጉ ከሆነ ስያሜውን ልታስተካክሉ ትችላላችሁ። አክቹዋሊ ግን ከሞዴሉ ጋር ማች ያደረገ የመረጣችሁት መጀመሪያ ላይ ሰሌክት ስታደርጉ ያን ነው ሊያስቀምጥልን የሚችለው። ዜን ኔክስት እለዋለሁ። ዜን ፋይናሊ ኔክስት አልነው። ሶ ዘ ኢንስታሌሽን ኦልሞስት ኮምፕሊት ለማድረግ እየሞከረ ነው ማለት ነው። ሶ ኦኬ ስለዚህ የተወሰነ እንጠብቀዋለን ማለት ነው። የመጨረሻ ፓርት ነው ማለት ነው። ኢንስታሌሽን ኦፍ ሻርፕ ኤምኤክስ 464 ፕሪንተር ድራይቨሩ ኢንስታሌሽን ፕሮሰሱ በዚህ መልክ ማስኬድ ይቻላል። መጨረሻ ላይ ግን እንዴት አንድ ሳምፕል ከፍተን ለማየት እንሞክራለን ማለት ነው። እንዴት ሃንድል ማድረግ ወይም ደግሞ የተወሰኑ ማይነር ሴቲንጎቹ ስላሉ ወይም ደግሞ ዳይሬክትሊ ኢንስቶል አድርጋችሁ ፕሪንት ለማድረግ ስትሞክሩ በተወሰነ መልኩ ሊያስቸግር ስለሚችል፣ ስለዚህ ያን ለማየት እሞክራለሁ። ኢንስታሌሽን ኦልሬዲ እንደጨረሰ ማለት ነው። ኦኬ ዘ ኢንስታሌሽን ኦፍ ሻርፕ ሶፍትዌር ኢዝ ኮምፕሊት ነው የሚለው። እሱን ኦኬ እለዋለሁ። በዚህ መልክ ያልቃል። ዊንዶውስ መስት ቢ ሪስታርትድ ቱ ኮኔክት ዘ ኢንስታሌሽን ዱ ዩ ዋንት ቱ ሪስታርት ነው ነው የሚለው። ስለዚህ በትክክል ኮምፕሊት እንዲያደርግላችሁ ከፈለጋችሁ ይህን ሪስታርት ማድረግ ግድ ይለናል ማለት ነው። ስለዚህ ይህን አሁን ይቆይ ብዬ ስላሰብኩ ይህን ነው እለውና ቀሪ ሴታፑል ላሳያችሁ ማለት ነው። ቀጣይ ምን ሄደው እዚህ ኮንትሮል ፓኔል ጋር ትገቡና ኦኬ ሃርድዌር ኤንድ ሳውንድ በሚለው ስር ቪው ድራይቨር ኤንድ ፕሪንተርስ የሚለውን እሱን ክሊክ ካደረግን በኋላ ሻርፕ 464 ሚል ነው የምታስታውሱት ከሆነ ፕሪንተሩ ማለት ነው። እዚህ ጋር እንደምታዩት ኮፒ ያለው ኮፒ ካለው ኮፒውን ነው ልትጠቀሙ የምችሉ። ስለዚህ ሻርፕ ኤምኤክስ ኤም 464 ኮፒ ይላል። ይህን ኮፒ የሚለውን ሰሌክት ካደረግኩ በኋላ እዚህ ጋር ፕሪንት ሰርቨር ፕሮፐርቲ የሚለውን ክሊክ አድርገን ፔፐር እንመርጥለታለን ማለት ነው። እዚህ ጋር እንደምታዩት ኤ4 የሚለውን መርጠን ኦኬ ብለን እንወጣለን። ዜን ኤክስ እንለዋለን። ለምሳሌ ይህን ሳምፕል ብንከፍት እና ፕሪንት ለማድረግ እንሞክር። ፕሪንት አክቹዋሊ ፕሪንት እንዴት እናደርጋለን የሚለውን ለማሳየት አይደለም። አክቹዋሊ ኖርማሊ ግን ዳይሬክትሊ ፕሪንት ለማድረግ ስንሞክር ሬዲን እዚህ ጋር እንግዲህ ፕሪንተር ኔሙን እዚህ ጋር ሰሌክት ስናደርግ እንዳልኳችሁ
ኮፒ ካለ ኮፒ ቤት ኮፒ ማየት ቢ ፈንክሽናል ማለት ነው። ስለዚህ እዚህ ፕሪንተር ፕሮፐርቲ የሚለው ጋር እንገባና we are expected to select the paper ይህን ኤግዛክትሊ ማስተካከል ሊጠበቅብን ይችላል ማለት የፔፐር ሳይዙን ኤፎር አት ሴም ታይም ደግሞ የፔፐር ሶርሳችን ስፔሲፊካሊ ማለት ነው ትሬዋን በሚል ሳቤ ብዙ ጊዜ ሻርፕ ፕሪንተሮቹ በዛ መልክ ስለሆኑ ሰሌክት አድርገን ፕሪንት ማድረግ የምንችልበት እድል አለ ማለት ነው። እንዳልኳችሁ ግን ኮፒ ካለ ኮፒውን ሰሌክት ነው ልናደርግ የምንችለው። ያን ከማድረጋችሁ በፊት ግን ስፔሲፊካሊ ምን ማድረግ ይጠበቅብናል? ፉሊ ሪስታርት ማድረግ ግን ይጠበቅብናል ማለት ነው። ኮምፕሊትሊ ኢንስቶል እንዲያደርገው ማለት ነው። አይ ቲንክ ይህን ይመስላል። መረጃ ይጠቅምብላችሁ ካሰባችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ መረጃ መልታለሁ። እስከዛ ድረስ ሰላም ሁኑ። ባባይ